ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች እንደምንሰነበታችሁ። ይህ ከዋሸራ አካዳሚ የሚተላለፍ የ12ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ፕሮግራማችን ዩኒት 6 ሌሰን 4ን አይተናል። እዛ ዩኒት 6 እንደምታውቁት ክላይሜት ቼንጅን አስመልክቶ ያንን የሚገልጽ ዩኒት ነው። እዚህ ዩኒት ላይ እንዲህ ስለ ክላይሜት ቼንጅ በዝርዝር ነው እያየን የመጣ ነው። ሌሰን 4 ላይ ያየነው ክላይሜት ኢፌክት ኦፍ ክላይሜት ቼንጅ ኦን አግሪካልቸር የክላይሜት ለውጥ በእርሻው ዘርፍ የሚያስከትለውን የጎንዮሽ ችግሮች በዝርዝር አይተናል። ከዛም በተጨማሪ ይሄ ክላይሜት ቼንጅ በእርሻ ዘርፍ ብቻ ሳይሆን በደን ላይም የራሱ የሆነ ተጽዕኖ አለው። ኢፌክት ኦፍ ክላይሜት ቼንጅ ኦን ፎረስት ፕሮዳክቲቪቲ የሚለውን አይተናል። እንግዲህ ደን ውስጥ የተለያዩ ጠቀሜታ ያላቸው የእጽዋት አይነቶች አሉ። ለመድኃኒትነት የሚውሉ፣ ለምግብነት የሚውሉ፣ ለእንጨት፣ ለማገዶ እንጨት፣ ህንፃ መስሪያ እንጨት፣ ለተለያዩ እንደገና የምግብ ፍራፍሬዎችን የሚያፈሩ አሉ። በእነኚህም ላይ የሚያስከትለው የክላይሜት ቼንጅ የሚያስከትለውን ለውጥና የጎንዮሽ ጉዳት ነው ያየነው። መጨረሻ ላይ ያየነው ደግሞ ስለ ይሄ ክላይሜት ቼንጅ ኤንድ ናቹራል ዲዛስተር የሚለውን ነው። እንግዲህ ክላይሜት ቼንጅ በተፈጥሮ ሁኔታዎችን በማዛባት የተለያዩ ችግሮች እንዲከሰቱ የአየር ሞገድ ሊሆን ይችላል፣ የመሬት መንሸራተት ሊሆን ይችላል፣ ድርቅ ሊሆን ይችላል፣ የመሳሰሉት ነገሮች እንደገና የጎርፍ እንደዚህ የመሳሰሉ ናቹራል ዲዛስተርስ እንዲከሰቱ ዋነኛው መንስኤ እንደሆነና እንግዲህ ይሄ ክላይሜት ቼንጅ ከባድ ዝናብ እንዲኖር፣ ይሄ ከባድ ዝናብ ተንተርሶ ደግሞ ጎርፍና ማዕበል እንዲኖር ያስከትላል። እንደገና ከባድ ክላይሜት ቼንጅ ሙቀት፣ የበረዶ መሟሟት ደግሞ የውቅያኖሶች እንዲሞሉ የማድረግ ነገርና ከፍታቸው እንዲጨምር የማድረግ ከዛም በተጨማሪ የተዛባ የዝናብ ወቅት መቀያየር፣ የወቅቱ መዛባት፣ ትክክለኛ ተፈጥሯዊውን ዑደት ትቶ የመዛባት ነገር በእርሻ ወቅት መዝነብ፣ በበጋው ጊዜ ደግሞ መዝነብ የመሳሰሉት አይነት ችግሮች እንዲከሰቱ ያደርጋል። እንደዚሁም ከፍተኛ ሙቀት እና ከፍተኛ ቅዝቃዜ ተከስቶ ይሄም ደግሞ ለሰው ልጅ ጤና እስከ ሞት ድረስ የሚያደርስ ችግር እንደሚያስከትል አይተን ነው የተሰነባበት ነው። እንግዲህ በዛሬው ሌሰን ደግሞ የምናየው ሌሰን 5 ሴፊቲ ሩልስ ይላል። እንግዲህ ሌሰን 5 ስለ ሴፊቲ ሩልስ የሚያወራ ነው። እንግዲህ የተለያዩ ካታስትሮፊዎችን ያስከትላል። የተፈጥሮ ጉዳት አምጪ ክስተቶች ይከሰታሉ። እነኚህ ክስተቶች ከአየር ሚዛን ለውጥ ከክላይሜት ለውጥ ጋር የሚከሰቱ ናቸው። እነኛን ለውጦች ደግሞ ችግሩ የሰፋ እንደመሄዱ መጠን ያን ችግር እንዴት ነው መቋቋም እንደምንችል ነው የምናየው። እንዲህ ሴፊቲ ሩልስ ስንል ይሄ ነው። እንግዲህ ከተለያዩ የተፈጥሮ ጉዳቶች ራሳችንን እንዴት መጠበቅ እንደምንችል የምናይ ይሆናል። እንግዲህ የተለያዩ የተፈጥሮ ጉዳት አይነቶች አሉ። የተፈጥሮ ጉዳት አምጪ ክስተቶች አሉ። እነኚህን ክስተቶችና እያንዳንዱን ክስተት ደግሞ በምን መልኩ መቋቋምና ራሳችንን ከችግር ወይንም ከአደጋው መጠበቅ እንደምንችል የምናይ ይሆናል። የመጀመሪያው እንግዲህ ሴፊቲ ሩልስ ወይ ዱሪንግ ናቹራል ዲዛስተርስ ይላል። እንግዲህ ቅድመ ማስጠንቀቂያና የራስን የመጠበቅ አደጋዎችን ያሉ ሩሎችን፣ ህገ ደንቦች ወይም እንግዲህ መመሪያዎች ማለት እንችላለን ነው። ናቹራል ዲዛስተርስ አር ካታስትሮፊክ ኢቨንትስ ዛት ኦፍን ኦከር ዊዝአውት ዋርኒንግ ኤንድ ዲስረፕት ዚ ኢኮሲስተም ኮዚንግ ዳሜጅ ቱ ፐርሰናል ላይፍ ፕሮፐርቲ ትራንስፖርቴሽን ኤንድ ላይቭሊሁድ። እንግዲህ ምንድን ነው የሚለው ይሄ እንግዲህ ይሄ ናቹራል ዲዛስተር ወይንም ካታስትሮፊ የምንላቸው ሁነቶች ባልገመትነው በማናቀውና ባላሰብነው ጊዜ የሚከሰቱና እነኚህ የምድራችንን ኢኮሲስተም የውዥቀት የሚያስከትሉ ይሄ ውዥቀቱ ደግሞ አደጋ በሚያስከትል ደረጃ ያለ ውዥቀት ነው። ይሄ አደጋው ደግሞ በግለሰብ ላይ፣ በንብረት ላይ፣ መጓጓዣ መንገዶችንም ሊሆን ይችላል፣ የባቡር መንገድ ሊሆን ይችላል፣ ድልድይ
ሊሆን ይችላል፣ ኢቭን ውቅያኖሶች ላይ ሊሆን ይችላል። እንደዚሁም አጠቃላይ ህይወት ላይ ችግር የሚፈጥር ክስተት ነው ማለት ነው። while it is never possible to prevent a disaster, the damage can be minimized through timely preparation። እንግዲህ ያንን የተፈጥሯዊ ክስተት ካታስትሮፊ ለማስቀረት አንችልም። ለማስቀረት ካልቻለ ደግሞ በወቅቱ ጉዳቱን ለመቀነስ የምንችልበትን መንገድ ተዘጋጅተን መጠበቅ አለብን ነው። ይሄ እንግዲህ ምንም የሚያጠያይቅ ነገር አይደለም። አንድ ክስተት መከሰቱ ከታወቀና ያንን ክስተት ወደ ኋላ መመለስ ማጠፍ የማንችል ከሆነ ክስተቱ የሚያስከትለውን ጉዳት የመቀነስ ዝግጅት ነው ማዘጋጀት ያለብን ነው የሚለው። ይሄ ትክክል ነው። ሁላችንም ማድረግ ያለብን በዚሁ መልክ ነው ማለት ነው። precautions to be taken during natural disasters እንግዲህ ለአደጋ ጊዜ መወሰድ ያለባቸው ቅድመ ማስጠንቀቂያዎች ወይም ጥንቃቄዎች ነው። ቅድመ ጥንቃቄዎች ነው የሚለው። የመጀመሪያው earthquake እንግዲህ የመጀመሪያው እንግዲህ earthquake አንዱ የተፈጥሮ ክስተት ነው። በሰው ልጆች በተለያዩ አካባቢዎች ላይ ትልቅ ችግር የሚያስከትል ችግር ነው። ይሄንን እንዴት ነው ጉዳቱን መቀነስ የምንችለው ነው የሚለው። when faced with an earthquake እንግዲህ earthquake ችግር መሬት መደርመስ፣ መሰንጠቅ፣ መሬት መንቀጥቀጥ ከገጠመን ምን ማድረግ? እንግዲህ earthquake ስንል የመሬት መንቀጥቀጥ ነው። ያ በሚገጥመን ጊዜ ምንድነው ማድረግ ያለብን? እንዴት ነው ጉዳቱን የምንቀንሰው ነው። if you are indoors እንግዲህ ቤት ውስጥ ከሆነን መሬት በሚንቀጠቀጥበት ጊዜ መውሰድ ያለብን ሜጀሮች አንደኛዋ take cover under a sturdy table or other a piece of furniture and hold on until the shaking stop። እንግዲህ ቤት ውስጥ ከሆንና የመሬት መንቀጥቀጡ የተከሰተው እኛ ቤት ውስጥ ሆነን ከሆነ ጠንካራ የሆኑ ጠረጴዛ መሰል ነገሮች ስር ራሳችን በማስቀመጥ ያንን ጠንካራ ነገር ይዞ መቆየት ነው። ወይንም ጠረጴዛ ከሌለም ሌላ ያንን ኢኩቫለንት የሆነ ያንን የሚያካክስ እና እዛ ስር ሆነን የመሬቱ መንቀጥቀጥ እስኪያበቃ ድረስ መቆየት ነው። ሁለተኛ stay away from anything that could fall እንግዲህ መሬት በሚንቀጠቀጥበት ጊዜ የሚወድቁ ነገሮች ሊወድቁ ይችላሉ። በደንብ ተጣብቀው መሰረት የሌላቸው ነገሮች እነኚህ ያሉ ነገሮች ወድቀው ላያችን ላይ እንዳይጎዱን ከእንደኛ ቁም ሳጥን የመሳሰሉ ትልልቅ ነገሮች መራቅ ማለት ነው። ያ ከወደቀብን እሱ ራሱ ሊገለን ስለሚችል stay inside until the shaking stop and it is safe to go out እንግዲህ ይሄንን ቅድመ ሁኔታ ወስደን ያለምንም እንቅስቃሴ የመሬቱ መንቀጥቀጥ እስኪያበቃ ድረስ በቤት ውስጥ መቆየት አለብን ማለት ነው። ወዲያ ወዲህ ለመንቀሳቀስ መሞከር የለብንም። በምንንቀሳቀስበት ጊዜ መውደቅም አለ። የሚወድቁ ቁሳቁሶችም ላያችን ላይ ተንደው ወድቀው ለጉዳት ሊዳርጉን ይችላሉ። do not use elevator እንግዲህ ኤሌቬተር ይሄ ሊፍት አለመጠቀም ነው። ቲ ናት do not use elevator ያንን አለመጠቀም ይመከራል ማለት ነው የመሬት መንቀጥቀጥ ባለበት ጊዜ። እንግዲህ እስካሁን ያየነው የመሬቱ መንቀጥቀጥ የተከሰተው እኛ ቤት ውስጥ ሆነን ከሆነ እና ቤት ውስጥ ሆነን መውሰድ ስላለብን ሜጀሮች ነው ወይንም እርምጃዎች ነው። በመቀጠል if you are outdoors ከቤት ውጪ ከሆነሳ መሬት እየተንቀጠቀጠ መንቀጥቀጥ የጀመረው ውጪ ሆነን ከሆነ ምንድነው ማድረግ ያለብን? stay away from building street light and until utility wire stay away from buildings street lights and utility wires እንግዲህ ምንድነው የሚለው? ውጪ ሆነን ከሆነ የመሬት መንቀጥቀጡ የጀመረው በቀጥታ ከህንፃዎች ርቀን መቆም አለብን። ከህንፃዎች በተጨማሪ የመንገድ ላይ የኤሌክትሪክ ገመዶች እንደዚሁም የተለያዩ የተዘረጉ ሽቦዎች ከነሱ ርቀን መቆም አለብን። ምክንያቱም እነኛ ፖሎቹም ሊወድቁ ይችላሉ። ከፖሎቹ ጋራ ገመዶቹ ወድቀው ኤሌክትሪክ ካልተቋረጠ ሊይዘንና ለሞት ሊዳርገን ስለሚችል ከነኛ መራቅና stand in open ground until the shaking stop ሜዳ ከዛፎች ከመሳሰሉትም ርቃችሁ ሜዳማ ቦታ ላይ ነው መቆም ያለባችሁ። ልብ አድርጉ። ዛፍ ጋር ከተጠጋችሁ ዛፉ ከወደቀ ላያችሁ ላይ ሊወድቅም ስለሚችል ሜዳ አውላላ ሜዳ ላይ በተቻለ መጠን ራቅ ብሎ መቆም ያስፈልጋል ማለት ነው። ውጪ ሆነን ከሆነ የመሬት መንቀጥቀጡ የጀመረው እንግዲህ ይሄ መሬት መንቀጥቀጥ በሚከሰትበት ጊዜ የምንወስዳቸው እርምጃዎች ናቸው። እነኚህ እንግዲህ የጥንቃቄ እርምጃዎች ናቸው ማለት ነው።
ቀጣዩ ደግሞ የተፈጥሮ ክስተት ይሄ ሱናሚስ የምንለው ነው። እንግዲህ ሱናሚስ are a series of ocean waves caused by earthquake, underwater landslide or volcanic eruptions. እንግዲህ ሱናሚ የምንለው የውቅያኖሶች ሞገድ ውዥቀት ሲሆን የዚህም ውዥቀት ወይንም የሱናሚ መከሰት መንስኤ የሆነው የባህር ውስጥ ምድር መንቀጥቀጥ ሊሆን ይችላል። እንደዚሁም የመሬት መደርመስ መናድ፣ የውቅያኖሶች ውስጥ የመሬት መደርመስ ወይንም መንሸራተት ሊሆን ይችላል። ከዛም በተጨማሪ ልክ ምድራችን ላይ እንደምናየው በባህር ውስጥም ውቅያኖሶች ውስጥም የእሳተ ገሞራ ፍንዳታ ይከሰታል። እነኚህ ክስተቶች በሙሉ ለሱናሚ ዌቭ መከሰት መንስኤዎች ሊሆኑ ይችላሉ። when faced with a tsunami wave these tips are to be followed. እንግዲህ የሱናሚ ክስተት በሚከሰትበት ጊዜ ደግሞ ልንከተላቸው የሚገቡ የምክር አይነቶች አሉ። እነኛን እናያለን። እንግዲህ የሱናሚ ክስተት በሚከሰትበት ጊዜ መከተል ያለብን ምክር ሀሳቦች የሚከተሉት ናቸው። አንደኛ turn on a radio or TV to follow the precautionary instructions. እንግዲህ ይሄ ማዕበል የውቅያኖስ ማዕበል በሚከሰትበት ጊዜ ሬዲዮናችሁን ወይንም ቴሌቪዥናችሁን ክፍት አድርጋችሁ ከመንግስት አካል ወይንም ከአየር ንብረት ተከታታይ ክፍል የሚሰጠውን የቅድመ ማስጠንቀቂያ መመሪያዎችን መከታተል አለባችሁ ማለት ነው። ለዛ ነው ሬዲዮና ቴሌቪዥን መከፈት ያለበት። move inland to higher ground immediately and stay there. እንግዲህ እንትኑ የሚከሰትበት ጊዜ በተለይ ወደ ከፍተኛ ቦታ ላይ ሄዶ እዛ መቆየት ያስፈልጋል። ዝቅተኛ ቦታ ከሄዳችሁ በጎርፉ ሊሞላና እናንተም በዛ ማዕበል ልትወሰዱ ስለምትችሉ move inland to higher ground immediately and stay there እዛ መቆየት ነው። ሌላ check for noticeable recessions in water way from the shore line. እንግዲህ ይሄ ደግሞ ምንድነው? ቅድመ ምልክቶች የሚታዩ ምልክቶች አሉ። እነኛን ምልክቶች አስተውላችሁ ማየት አለባችሁ ማለት ነው። ቤት አቅጣጫ እንደሆነ የንፋሱ እየመጣ ያለው ያንን ማወቅ አለባችሁ። አቅጣጫውን ሳታውቁ የጥንቃቄ እርምጃ መውሰድ ስለሚከብድ stay away from flood and damaged areas until it is safe to return. እንግዲህ ይሄ ጎርፉ እና ከጎርፉና ይሄ ጉዳት ካለበት ቦታ ላይ ጎርፉ ማዕበል ካለ ቦታ ላይ ርቃችሁ መቆየት አለባችሁ። ያ እስኪረጋጋና ሴፍ መሆኑ ጤናማ መሆኑ እስኪረጋገጥ ድረስ ከዛ ከአካባቢ ከጎርፉ አካባቢ ወይንም ይሄ አሁን ቤት ሊናድ ይችላል፣ ሌላ ድልድይ ሊፈርስ ይችላል። እዛ አካባቢ መቅረብና መቆም የለባችሁም። ሴፊቲው እስኪረጋገጥ ማለት ነው። keep yourself away from rivers in the water. እንግዲህ ጎርፍ ቆሻሻ በተሞላ ጭቃ ምንም ይዞ ሊመጣ ይችላል። ከዛ መራቅ አለባችሁ። እዛ ውስጥ ሰምጦ የመቅረት ነገርም ሊከሰት ስለሚችል ከዛ መራቅ አለባችሁ ነው። እንግዲህ እነኚህን ቅድመ ማስጠንቀቂያዎች መውሰድ አለብን ማለት ነው። ይሄ የሱናሚ ማዕበል በሚከሰትበት ጊዜ መወሰድ ያለባቸው ቅድመ ሁኔታዎች እነኚህ አሁን ያልኳቸው ናቸው ማለት ነው። ሌላው ጉዳት አምጪና የተፈጥሮ ክስተት የሆነው ይሄ ሳይክሎንስ የምንለው ንፋስ ነው። ይሄ ደግሞ በንፋስ እንትን ነው። የቅድሙ የባህር የውቅያኖስ ውሃ ወጀብ ነው። ይሄኛው ሳይክሎን ደግሞ የአየር ወጀብ። ሳይክሎንስ are storms caused by the atmospheric disturbance around a low pressure area. እንግዲህ ይሄ ደግሞ ሳይክሎን በምንድን ነው የሚከሰተው? የአትሞስፌሪክ ኤር ፕሬዠር ውዥቀት በሎ ፕሬዠር ኤሪያዎች ውስጥ በሚከሰትበት ጊዜ ነው። እንግዲህ ልብ አድርጉ፣ የፕሬዠር ልዩነት በሚከሰትበት ጊዜ ንፋስ ከሃይ ፕሬዠር ኤሪያ ፕሬዠራይዝድ ኤሪያ ወደ ሎ ፕሬዠር ከፍተኛ አየር ግፊት ካለበት አካባቢ ወደ ሎ አየር ግፊት ዝቅተኛ አየር ግፊት ወዳለበት ቦታ ይነፍሳል። ይሄ ንፋስ ደግሞ እንግዲህ ኃይለኛ ሳይክሎን አይነት ንፋስ ሊሆን ይችላል ማለት ነው። የሚከሰተው በዚህ በአየር ፕሬዠር ልዩነት የሚከሰት ነው። ሳይክሎንስ are accompanied by strong wind moving at a speed of 62 km/h or more than። እንግዲህ
ይሄ ሳይክሎን ንፋስ በሚከሰትበት ጊዜ የንፋሱ ኃይለኛም ነው። ከኃይለኝነቱም በተጨማሪ ፈጣን ነው። በደቂቃዎች ውስጥ በፐር ሃወር በሰዓታት ውስጥ እስከ 62 ኪሎ ሜትር መንፈስ የሚችል ነው ማለት ነው። እንዲህ ከመኪና ኖርማል ፍጥነት ጋር ተስተካካይ የሆነ 62 ኪሎ ሜትር ፐር ሃወር የሚነፍስ ንፋስ ነው። when faced with the hurricanes keep these tips in mind። እንግዲህ ይህ ደግሞ የንፋስ አውሎ ንፋስ ችግር በሚገጥመን ጊዜ መውሰድ ያለብን የምክር አይነቶች የሚከተሉት ናቸው። be alert to changing weather condition። እንግዲህ ስለ አየሩ እንትን በንቃት መከታተል ይኖርብናል ማለት ነው። listen to radio TV for the latest information። በሬዲዮ እና በቴሌቪዥን ከአየር ንብረት ተከታታይ ክፍል ወይም በመንግስት አካል የሚተላለፉ መልእክቶችን መከታተል ያስፈልጋል፣ ማድመጥ ያስፈልጋል ነው። look for the warnings signs such as እንግዲህ የሚታዩ ምልክቶች አሉ ንፋሱ በሚመጣበት ጊዜ እነኛን ምልክቶችን መከታተል ያስፈልጋል። አንደኛው dark often green sky፣ ሰማዩ የጨለመ እና ግሪን የሆነ ሰማይ የጨለማ እና ግሪን የሆነ የሰማይ ይታያል። ሌላው large hailstones large dark low lying cloud። እንግዲህ large hailstones ትልቅ በረዶ ሊወርድ ይችላል። ይሄ ትልቅ በረዶ ሰው መፈንከት እስከሚችል ድረስ አለ። ይሄንን መከታተል ያስፈልጋል። large dark low lying cloud እንዲህ ትልቅ በረዶ ጠብ ማለት ይጀምራል። እንደገና ደግሞ ወደ መሬት ዝቅ ያለ ሰፊና ለመሬት የቀረበ ዳመና ይታያል። እንደገና roars similar to freight trains፣ ከባቡር የሚዝገመገም ድምፅ አይነት አስፈሪ የሆነ ማዕበል ድምፅ ይሰማል። ይሄንን መከታተል ያስፈልጋል ማለት ነው። እንግዲህ ይሄ ክስተት ከተከሰተ if you see approaching storm or any of the danger signs be prepared to take shelter immediately። እንግዲህ ይሄ ነገር እየተቃረበ መምጣቱን ካረጋገጣችሁ ጊዜ ሳትሰጡ መጠለያ መፈለግ አለባችሁ ማለት ነው። if you are under a tornado warning seek shelter immediately። እንግዲህ ለዚህ ቶርኒዶ ዋርኒንግም ከሆነ እዚህም መከለያ መሸሸጊያ መፈለግ አለባችሁ ማለት ነው። ያንን ተሸሽጋችሁ ያ ንፋስ እስኪያልፍ ድረስ መጠበቅና ንፋሱ ካበቃ በኋላ ነው መንቀሳቀስ የምትችሉት። ሌላኛው የተፈጥሮ ክስተት ደግሞ ካታስትሮፊክ የሆነ የተፈጥሮ ክስተት ፍለድስ ነው፣ ጎርፍ ነው። 4ኛው flood is the most common dangerous natural hazard formed due to the flow of water on areas of land that are usually dry። እንግዲህ ጎርፍ በምንልበት ጊዜ ምን ማለት ነው? ጎርፍ በምንልበት ጊዜ በአንድ ቦታ ሜዳማና ደረቅ ሆኖ ለወትሮ የኖረ ቦታ ላይ ባልታሰበ ጊዜና ባልታሰበ ወቅት በውሃ መጥለቅለቅ ነው ጎርፍ የምንለው። ያ ነው ባጭሩ። ኤክሰሲቭ ሬን ካን ዳሜጅ ኒርባይ ዳምስ ዌር ሱናሚስ አር ሰም ኦፍ ዚ ኮዝስ። አንዳንዴ የዚህ የኃይለኛ ዝናብ መዝነብ ግድቦች እንዲፈርሱ ያደርጋል። ግድቦች በሚፈርሱበት ጊዜ በዙሪያቸው ወዳለው ወደ ሜዳማ ቦታ ላይ የመጥለቅለቅና ጎርፍ የማስከተል ነገር እንዲከተል ያደርጋሉ። ከዛም በተጨማሪ ቅድም ያየነው የሱናሚ የባህር ወጀብ፣ ይሄም ለዛ ለጎርፍ መከሰት መንስኤ ሊሆን ይችላል ማለት ነው። እንግዲህ የጎርፍ መንስኤዎች እነኚህ ናቸው ማለት ነው። when faced with flooding these tips are to be followed። እንግዲህ ጎርፍ እንግዲህ በእነኚህ በየትኛው መንገድ ይሁን ወይ በሱናሚ ተነሳ ወይንም በከባድ ዝናብ የተነሳ ወይንም በተለያየ መልኩ በሚከሰትበት ጊዜ መውሰድ ያለብን ምክሮች፣ ቅድመ ምክሮች እና መጠቀም ያለብን የምክር አይነቶች የሚከተሉት ናቸው። do not attempt to walk, swim or drive through the flood። በጎርፍ በሚፈጠርበት ጊዜ በዛ በጎርፍ ውስጥ ለመዋኘት ለመንቀሳቀስ ወይንም መኪና ለመንዳት አለመሞከር። ይሄ መጀመሪያው ምክር ነው። stay clear of a bridge over fast moving water። እንግዲህ ይሄ ኃይለኛ ጎርፍ እየሄደ ባለበት ጊዜ ድልድይ ላይ እና በዛ ላይ በመሆን ራሱ አደጋ አለው። ድልድዩ ሊናድ ይችላል። ያ ሆነ ማለት መኪናም ይሁን ሰውም ይሁን ከድልድዩ ጋራ ባህር ውስጥ እንትን ተብሎ ሊወስድ ስለሚችል ይሄ ክስተት በሚከሰትበት ጊዜ ከዚህ አካባቢ መራቅ ያስፈልጋል ማለት ነው።
keep an eye out for evacuation alerts እንግዲህ ብዙውን ጊዜ ይሄ ክስተት በሚከሰትበት ጊዜ ከክስተቱ የምናመልጥበትን ትኩረት ነው ማድረግ ያለብን። አለርት ሆነን እንዴት ማምለጥ እንዳለብን ትኩረት ሰጥተን የማምለጥ ሙከራ ማድረግ አለብን ነው። move to higher ground እንግዲህ በተቻለ መጠን ደግሞ ጎርፎ ሊሸፍነው ወደማይችለው ተራራማ ኮረብታማ ከፍተኛ ቦታ መሄድ ይኖርብናል ማለት ነው። እነኚህ ምክሮች ተከትለን መጠቀም አለብን ለጎርፍ ተጋላጭ በምንሆንበት ጊዜ ማለት ነው። እሺ እንግዲህ ተማሪዎች እንግዲህ የተለያዩ በአየር ለውጥ ምክንያት የሚከሰቱ ክስተቶችን ነው በአጠቃላይ ያየነው። ቀደም ባለው ሌሰን በእጽዋት ላይ፣ በጫካ ላይ፣ በግብርና ላይ የሚያስከትለውን ክስተት አይተናል። እንደዚሁም በተፈጥሮ ሁነቶች ላይ የሚያስከትለውን ክስተት አይተናል። በመጨረሻ በአሁኑ ዩኒታችን ላይ ያየነው ምንድነው? እንግዲህ በአየር ሚዛን መዛባት የተነሳ የዚህ መዛባት ሁኔታ የተለያዩ ተፈጥሮ ችግሮች እንዲገጥሙን ለጎርፍ፣ ለድርቅ፣ ለውሃ ወጀብ፣ ለአውሎ ነፋስ ለመሳሰሉት እንድንጋለጥ አድርጎናል። ለነኚህ በምንጋለጥበት ጊዜ ደግሞ እነኚህ የራሳቸው ጉዳት ስላላቸው እንዴት እነኚህን ጉዳቶች እንዴት ከኃይለኛ ከሱናሚ የሚያስከትለው የባህር ውቅያኖስ የውሃ ወጀብ እንዴት ራሳችንን መጠበቅ እንደምንችል፣ ከዛ ከአውሎ ነፋስ እንዴት ራሳችንን መጠበቅ እንዳለብን፣ ከዛም በተጨማሪ የመሬት መንቀጥቀጥ በሚከሰትበት ጊዜ ይሄ እኛ ልናቆመው ማንችለው ነገር ስለሆነ እንዴት ጉዳቱን መቀነስ እንደምንችል፣ መጨረሻ ላይ ያየነው ደግሞ ለጎርፍ ተጋላጭ በምንሆንበት ጊዜ የጎርፉ ክስተት የሚያስከትለውን ጉዳት እንዴት መቀነስ እንደምንችልና ለነኚህ ክስተቶች መውሰድ ያለብንን ምክር ሀሳቦች ነው በዝርዝር ያየነው። እንግዲህ የዛሬውን ሌሰን በዚህ እናጠቃልላለን። እንግዲህ በየሌሰኑ መጨረሻ ሁልጊዜ እንደምንላችሁ ይሄንን ሼር፣ ላይክ እና ሰብስክራይብ ማድረግ አትርሱ። ከዛም በተጨማሪ በትምህርቱ ላይ ሊደረግ ይገባል የምትሉትን የማሻሻያ ሀሳብ ከመስጠት ወደኋላ እንዳትሉ አደራ ጭምር እንጠይቃለን። በሚቀጥለው ሌሰን እስከምንገናኝ ደህና ሁኑ፣ ደህና ሰንብቱ ተማሪዎች። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ